ታሪኩን የማያውቅ ትውልድ በእጁ አመድ እንደጨበጠ ይሞታል ይላል አድዋ የኔ ነው ይላል ዛሬም እሱ ያደርጋል የሾዶ ከጥቅምት እኩሌታ ድረስ ወራይሉ ከተላገኘ የአንድ ቦታ ጦርነት የሁለት ሀገራት ጦርነት ብቻ አይደለም አንዳንድ ጊዜ ለገደል የሚጠሩት ግለሰቦች ይሆናሉ ሌላ ጊዜ ህዝብ ኢትዮጵያ ውስጥ የሆነው የኋለኛው ነው ሕይወት ተፈራ ከወራት በፊት ለንባብ ያበቃችው ተድባብ የተሰኘ ታሪካዊ ልቦለድ ቀደም ሲል በተረክነው አረፍተ ነገር ይጀምራል እንዲህ ይቀጥላል በዘመነ ቅኝ ግዛት ንጉሠ ነገሥት ምኒልክ በሀገራቸው ክብር ላይ ለተቃጣው ድፍረት በወርሃ መስከረም 1888 ዓመተ ምህረት አዲስ አበባ ላይ ለሕዝባቸው ታሪካዊ የገድል ጥሪ አደረጉለት ጠላት እግዚአብሔር ያወሰነልንን ባህል አርፎ መጥቷል ጉልበት ያለ በጉልበት እርዳይ ጉልበትም የሌለ ለልጅ ለሚስት ለሃይማኖት ስትል እርዳይ በአገን እርዳይ ዘመቻዬም በጥቅምት ነውና የሾቶ ከጥቅምት እኩሌታ ድረስ ወራይሉ ከተላገኘ ሕዝቡም ታሪካዊና ገድላዊ ምላሽ ሰጣቸው ከጥግ እስከ ጥግ ተነቃነቀ የክብሩ ምንጭ የሆኑትን ሊያስጠብቅ በማይመጣው በመጣበት ጠላት ላይ ክንዱን ሊያነሳ የጋራ ታሪኩን ሊጽፍ የታሪክ ተድባብ ላይ ሊወጣ ለአድዋ ዘመቻ ክተት ሲታወጅ አዲስ አበባ ከተመሰረተች ገና 10 ዓመት አልሞላትም ነበር አጼ ምኒልክ ንጉሠ ነገሥት ሆነው ከተሾሙ ደግሞ 7 ዓመታቸው ከአጼ ቴዎድሮስ ዘመነ መንግሥት ጀምሮ ደግሞ በተለያዩ ግዛቶች በተለያዩ የእርስ በርስ ግጭቶች አገር እየታመሰች ነበር ባህር አቋርጦ ወራሪ መጣ ተብሎ ክተት አዋጅ ሲታወጅ ግን ሁሉም የቤቱን ገመና ሸፍኖ በሰላሙ ጊዜ አርሶ አደር በጦርነት ጊዜ ወታደር የሆነው ኢትዮጵያዊ ሁሉ ከጫፍ እስከ ጫፍ ተነቃነቀ ሁኔታው በሕይወት ተፈራ ምናባዊ ብዕር እንዲህ ተተርኳል ልዩ ጀብድ የፈጸመው የአንበሳ ጎፈር የደፋው የአንበሳ ለምድ የለበሰው ጎፈሬው ላይ ላባ ሻጥ ያደረገው ግንባሩን በነጭ ሻሽ የሸበበው ሎቲ ያንጠለጠለው ነፍጥ ያነገበው ጦር ከጋሻ አለበለዚያም ጎራዴ ከጋሻ ጋር ያዘው ሰይፍ የቀሰረው ዝናር ያሰረው የሐርሻሽ ወገቡ ላይ ሸብ ያደረገው ጃኖ የደረበው ባለሎሚናቱ ባለኩፍታው ባለከለቻው ኦረንሶው አበጋዛው አባዱላውና አበጋዙ ከፊት ቀድሞ ረድፍ ያዘ የከሌ ጦር ተሰለፍ እየተባለ ሲጠራ ሁሉም ከየቅርብ አለቃው ኋላ ተሰለፈ የታውራሪ ገበየው ጦር ቀደም ተብለሃል የበጃች ወልደ ጦር ቀደም ተብለሃል የኢትዮጵያ ታሪክ እጅጉን ለጠመንጃ ያደላ ነው ይላል በይነገር ጌታቸው የተጻፈው ጠመንጃና ሙዚቃ መጽሐፍ በዚህ ምክንያትም የአንጋቹን እንጂ የአራሹንና የቀዳሹን ትዝታ የሰነዱልን ብዙ አይደሉም ፊታውራሪ ተክለሐዋርያት ተክለማርያምም ይህ አስቆጭቷቸው ይመስላል የአድዋን ድል ባለቤትነት ልብ ላልተባሉት በቅሎችና ሴት አገልጋዮች የሚሰጡት ተክለሐዋርያት እንዲህ ይላሉ
የሴቶቹን አገልግሎት ስገምት ደግሞ የበቅሎቹ አገልግሎት ይታወሰኛል። በመጨረሻም ድምሩን ስገምተው የአድዋ ድል የተገኘው በሴቶች አገልጋዮችና በበቅሎች ብርታት መሆኑ ይታወቀኛል። የኢትዮጵያውያን የጋራ ድል የከብቱም ጭምር የበቅሎ የፈረሱ ድል ጭምር ነው ይሄ። ምክንያቱም በየትኛው መኪና በየትኛው አውሮፕላን ሄዶ ነው የኢትዮጵያ ሰራዊት ስንቁን እዚያ እዝሆዶ እንትን ያለው ያሸነፈው? አህዮች፣ በቅሎች፣ ፈረሶች በዚያ ድል ውስጥ ትልቅ ቦታ አላቸው። ሬይሞንድ ጆንስ ዘ ባትል ኦፍ አድዋ በተሰኘው መጽሐፉ እቴጌ ጣይቱ ወደ አድዋ ሲዘምቱ አንድ የሙዚቃ ቡድን አስከትለው ነበር ይላል። እቴጌ ጣይቱ አስከትሏቸው ወደ አውደ ግንባር የወረዱ አዝማሪዎች ስም በወጉ የሚታወቅ ባይሆንም ጣድቄ የተባለችው የንግስቲቱ የግል አዝማሪ ግን የታሪክ ጸሐፊዎችን ቀልብ መሳቡ አልቀረም። ቃላዊውን የኢትዮጵያ ታሪክ በመጽሐፋቸው ያኖሩት ማህተመ ሥላሴ ወልደ መስቀል የወሎ ራስ ሚካኤል የቤተ መንግሥት አዝማሪ ሐሰን አማኑ ወደ ውጊያው ከተጓዙት አንዱ መሆኑን ያወሳሉ። እነ ሐሰን አማኑ እነ ይመር እነ አሊ አሉላን አይነት ሰዎች እነ ሰይድ የሚባሉ ገጣሚዎች ሙሻውራጆች በወቅቱ ነበሩ። ለምሳሌ ድሉን ሲመሩ ከነበሩት ሲያበረታቱ ከነበሩት እና ሐሰን አማኑ በጣም ብዙ የሚባል ነገር ብለዋል። መሪዎቹን በማበረታታት እነዛ አዝማሪዎች እኮ ጥይትም ይመታበት ቦታ ነው አብረው እየዘመሩ የተዋጉት እኮ። የነሱ ጥይት እኮ መሰንቆ ነው። መሰንቆ ጀግናው ልብ ውስጥ ይገባል። ጀግናው ዝነ ልቡና ውስጥ ይገባል። ይፎክራል፣ ይዋጋል፣ አብሮ ይዋጋ። የወደቀም አብሮ ወድቋል። የነ ጻድቄ ግጥሞች እንደውም ተሻግረው ከመቶ ዓመት በኋላ እንኳን ይደመጣሉ። አድዋ ሥላሴን ጥልያን አረከሰው ገበየሁ በሞቴ ግባና ቀድሰው የምትገርም ናት እኮ ጻድቄ። አው ሥላሴ ላይ ያስቀደሱ ነበርና አፄ ምኒልክ እነ ራስ መኮንን እና ነው ጣሊያን መጥቷል እዚህ ቤተክርስቲያን ሊፈጀን ነው ሲባል አረከሰው ቅዳሴውን። ተጓጎለኮ ቅዳሴው አቋርጠው ነው ይወጡት። አረከሰው ያለችው ያንን ነው። እና ገበየሁ በሞቴ ግባና ቀድሰው በደሙ ቀደሰው እኮ ገበየሁ። እንዲህ ያሉ ግጥሞች ያስፈልጉናል። ጣሊያን ልክ ሁለተኛ ወረራ ስትመጣ 5 ዓመት በገዛችበት ሰዓት ላይ ማይጨው ላይ አሸንፋ የመጀመሪያ ያደረገችው ነገር ማሲንቆን እንደ ጦር መሳሪያ ቆጥራ አንድ ሰው ማሲንቆ ይዞ መንገድ ላይ ቢገኝ ማሲንቆውን ይቀሙትና ማሲንቆ ይታሰራል ልክ እንደ ጦር መሳሪያ። ያም የሆነበት ምክንያት የአድዋ ሚስጥር ከምን እንደመጣ ስለሚያውቁ ነው። የጀግና ልጅና ታጠቂ በገመድ ልጅሽን አሞራ እንጂ አይቀብረውም ዘመድ። አታድርስብን ያሰው ሲቆጣ የዳኛው አሽከር ገበየሁ መጣኝ። ገበየሁ ቢሞት ተተካባልቻ መድፋ ገላባጭ ብቻ ለብቻ። አሁን ይሄ የሐሰን አማኑ ግጥም። ይሄ እንግዲህ እዛው ሲያበረታቱ ነው። እንደውም ሌላ ምን ይላል? በጣም ሌላ ቦታ ላይ ማን በነገረው ለጣሊያን ደርሶ ሚካኤል መጣ ረመጥ ነፍሶ ይላል። ሚካኤል ማለት ንጉስ ሚካኤል መሐመድ አሊ ማለት ነው። አድዋ በስነ ስዕል ስራዎች መገለጽ የጀመረው ከአድዋ ድል ማግስት ብዙም ሳይቆይ ነበር። ቅድመ ዘመናዊ በሚባለው የኢትዮጵያ ስነ ጥበብ ታሪክ ከ1900 በኋላ የአድዋ ትዕይንተ ጦርነትን የተመለከተ የመጀመሪያውን ኪነጥበብ የሰሩት ከ1862 እስከ 1957 ይኖሩት ሰዓሊ በላቸው ይመር ናቸው። ሰዓሊው በኢትዮጵያ ታሪክ ውስጥ ይታወቁ የነበሩ ታሪካዊ ሁነቶችን እየሳሉ ለሽያጭ ያቀርቡ ነበር። ሰዓሊ ገብረ ክርስቶስ ሰለሞን የሰዓሊ በላቸው ይመር የልጅ ልጅ ናቸው። እሳቸውም እንደ አያታቸውና አባታቸው ሰዓሊ ናቸው። ከአያታቸው ሐሳብ ቀርተው የአድዋን ዘመቻ የተመለከተ ስዕል በራሳቸው መንገድ ሰርተውታል። የአድዋን ዘመቻ መጀመሪያ የሰራው እሱ ነው። ታሪካዊ ስዕሎች ወደ ታሪካዊ ስዕል ከቤተ ክህነት አሰራር ወደ ታሪካዊ ስዕልነት ቀይሮ አድዋን ዘመቻ ሰራ። ከዛ በኋላ በላቸው ለልጁ ለሰለሞን በላቸው
አስተማረው ስዕል ስራ። ለኔ አባት የአድዋ ጦርነትን ጉዞውን ከአያቴ የመጣውን እሱን እየሰራው አሁን እያስተዋወቅኩ ነው ያለሁት። ተራኪ ነው ጉዞውን ምኑን መሸነፉን ጦርነቱን ቦታ መሸነፍ ማሸነፍ እሳቸው በታሪካዊ የኢትዮጵያ ትራዲሽናል አሳሳል ተራኪ አድርገው ነው የሰሩት። አንድ ቅጽበት አይደለችም ከዚህ ቀጥሎ ይሄ የሚለው ነው እሳቸው ውስጥ መነሻው ራሱ አለ። እንደ በላቸው ይመር ያሉ ሳሊያን ከ120 ዓመት በላይ እድሜ ያለው ኢትዮጵያ ውስጥ በጣም የሚታወቀው አሳሳል ዘይቤ ኢትዮጵያን ትራዲሽናል አርት የሚባለው በተለምዶን ይዞ የመጣ የአሳሳል ዘይቤ ነው ማለት ነው። አድዋ ከዛ ዘመን ጋር ነው የሚገናኘው ወይም አድዋ ላይ ሳሊያን ማተኮር የጀመሩት ከዛ ጊዜ ጀምሮ ነው ማለት ነው። አያትና የልጅ ልጅ በብሩሻቸው ያኖሩትን የአድዋ ዘመቻ ታሪክ አንጋፋው አዘጋጅ አባተ መኩሪያ ደግሞ ከ37 ዓመት በፊት ከ4000 ሰው በላይ የተሳተፈበት የመንገድ ላይ ትርኢት አዘጋጅቶ አቅርበው ነበር። ይህንኑ የዛሬ 129 ዓመት በፊት ወደ አድዋ የተደረገውን ዘመቻ ሕይወት ተፈራ ተድባብ በሚለው ድርሰቷ በየቦታው የሚሰማው የሙዚቃ መሳሪያ ድምጽ ጉጉት ላይ ይጥላል። ክራሩ፣ መሰንቆው፣ ዋሽንቱ፣ እምቢልታው፣ መለከቱ፣ ጥሩምባው፣ ፊላው፣ ሎላታው፣ ሩምሩምባው፣ ደንኪው፣ ዘየው፣ ድትሲው፣ ድንኪያው፣ ቱሙ አካባቢውን ሲያደበላልቁት እልልታው፣ እስክስታው፣ ሸጎየው ሲቀልጥ የሰራዊቱ አባላት ድካማቸው ይጠፋና እነዚህ ሰምተዋቸው የማያውቋቸው የሙዚቃ መሳሪያዎች፣ ዜማዎችና ጭፈራዎች ከሩቅ ሲጣሩ ጆሮአቸውን ሲያቀኑ ጉልበት ያገኛሉ። አንዱ መሃል ገብቶ ዘራፍ ሲል ሌላው ገረርሳውን ሲያቀልጥ እምቢኝ ያለ አንገቱን ሲሰብቅ ሲውረገረግ ትከሻውን ሲያርገበግብ ወገቡን ሲንጥ መላ ሰውነቱን ሲያርገፈግፍ ጎንበስ ቀና ሲል ሲንጎራደድ ሲዘልና ጦሩን ሲነዝር ሰራዊቱ ይነቃቃል ስትል ህብረ ፈርጥነትን በሚያጎላ አድዋ በህብረት የተገኘ የጋራ ድል መሆኑን በሚያሳይ መልኩ ትገልጸዋለች። ሕይወት ተፈራ ከቤተሰብ ነው የጀመረችው። ያውም ከቂመኛ ደመላሽ እንዲሆን ከሚፈልጉት ሰው ነው የተነሳው። ደም የሚመልሰው የአባቱን ወይም ደግሞ የሳቸውን ባል ገዳይ ሳይሆን የፈለጉት እሳቸው ለዛ ነበረ። ከዛ ይባሰ መጣ። እንዴት አያይዛ እንደወጣቸው የሕይወት ተፈራ ተድባብ ለድሉ እያንዳንዱ ህዝብ ያደረገውን ኮንትሪቢዩሽን ሲምቦሊካል በሆነ መንገድ ነው የምትገልጸው። ለምሳሌ ጦርነቱ በሚካሄድበት ሰዓት ላይ አይዞ የሚል ቃል አንደኛው ያወጣል፣ አንደኛው ደግሞ በኦሮምኛ አይዞ ይላል፣ በሲዳምኛ ተሰማለ። በተለያዩ አይነት ቋንቋዎች በርታ፣ ግፋበት ምናምን የሚል ነገር ተከትበታለች። አድዋ በመድረክ የአድዋን ዘመቻ ጦርነትና ድል በተመለከተ የደጃዝማች ግርማቸው ተክለሐዋርያት ድርሰት የሆነው አድዋ ውጫሌ 17 የጸሐፊ ተውኔትና ባለቅኔ ጸጋዬ ገብረመድኅን ምኒልክና የጌትነት እንየው እቴጌ ጣይቱ ተጠቃሽ ናቸው። ተነሱ ልጆች፣ በየስራችሁ ያሉትን ወታደሮች አሰማርታችሁ ዛሬውኑ ሌሊት ገስግሳችሁ ጠላትን ከምንጩ አቆራጣችሁ ልታወሩልኝ። የኢትዮጵያ ቲያትር ሰፊውን በተለይ ሁለቱን የአድዋንና ከዛ ደግሞ ሁለተኛውን የኢትዮ ጣሊያን ጦርነትን በተመለከተ በጣም ሰፊ ሽፋን ሰጥቶ በተለያየ መንገድ ሰርቷል። ከዛም ባለፈ በእንደነዚህ ያሉ ወሳኝ ሀገራዊ ጉዳዮች ላይ ትልቅ ሚና የነበራቸውን ሰዎች በሀገራዊ አንድነት ዙሪያ በኢትዮጵያዊ ሀገርን በመመከት ዙሪያ የሰሩ ሰዎችን እንደ አጼ ቴዎድሮስን፣ አጼ ምኒልክን፣ እንደ አቡነ ጴጥሮስን፣ በላይ ዘለቀን፣ አሉላ አባ ነጋን የመሳሰሉ ታሪካዊ ሰዎችን
የኢትዮጵያ ቲያትር በተለያየ ጊዜ ታሪካቸውን ወደ መድረክ አምጥቶ ሽፋን ሰጥቷል፣ አርቲስቲካሊ አቅርቧል። አድዋንም በተመለከተ ለምሳሌ እስካሁን ባይመደረክም የጸጋዬ ገብረመድህን ሚኒሊክ ሰፊ ሽፋን ሰጥቶታል። የጌትነት ነው በቅርቡ ደግሞ ጣይቱ ላይም እንደዚሁ የአድዋ ጉዳይ ይነሳል። በቀጥታ አድዋ ጦርነቱን እንኳን ባይመለከት በተለያየ መንገድ ግን አድዋ ላይ የተሳተፉ ሰዎችን የህይወት ታሪክ በመስራት አድዋን እንደ አዲስ እንደ አንድ የአንድነት መንገድ ብዙ የቲያትር ስራዎቻችን አቅርበዋል። ከኢትዮጵያ አራቱም አቅጣጫ ተሰባስቦ ወደ ግንባር የተመመው ሰራዊት በየጦር መሪው ስር ተሰልፎ ስፍራውን ይዞ በንቃት ይጠብቃል። የካቲት 23 1888 ከጧቱ 11 ሰዓት የጣሊያኑ ሰራዊት ተኩስ ከፈተ። በጉጉት ሲጠብቁት የነበረ ያስመሰለበት የኢትዮጵያ ሰራዊት ወደ ሞት ሳይሆን ወደ ጭፈራ ስፍራ እንደሚገሰግስ ሰው ወደ ፍልሚያ ሜዳው ገቡ። በዘመቻና ጦርነቱ አዝማሪዎች የወኔ ስንቅ ሆኑ። በአድዋ የተፈጸመውን ጀብድ፣ የተከፈለውን መስዋዕትነትና የተገኘውን በዓለም ዙሪያ ያንጸባረቀ ድል ደግሞ ትውልድ በኪነት ዘከረው። ሕይወት ተፈራ አውደ ውጊያውን በምናብ በተሳሉ ቃላት ስትገልጸው ነጋሪት፣ ከበሮ፣ ቀረርቶ፣ ጌረርሳ፣ ፉከራና ሽለላ ምድሪቱን አናወጧት። የጦሩ አውድማ ተሸበረ፣ ድብልቅልቁ ወጣ። የባሩድ ጭስ ሰማዩን ጋረደው። የጥይት ፉጨት፣ የመድፍ እሩምታና የሰዎች ጩኸት የጦር ሜዳውን አርገበገበው፣ አሸበረው። ሲያስተጋባ ከበሮዋ ሲያስገመግም ዳኛው መድፏ ያባ መቻል ያባ ዳኘው ያባ ነፍሶ ያባ ቃኘው ያባ በለው በለው ሲለው በለው 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 ዋ አድዋ አድዋ ከመጡት የጣሊያን ጀነራሎች ውስጥ ሁለት ሞተው አንደኛው ተማርኮ የኋላ ጦር ሆኖ በመጣው በጀነራል ኤሌናና በጠቅላይ ጦር አዛዡ በጀነራል ኦረስቴ ባራቴሪ ሽሽት ውጊያው ተፈጸመ። መሬቱ በደም ጎርፍ ታጥቧል። እጆችና እግሮች ሜዳው ላይ ተዘርተዋል። ሬሳ በሬሳ ላይ ተደራርቧል። አልቃሾች ለሞቱት ሙሾ አውርደው ሴቱን ወንዱን አስለቀሱት። ልጁን፣ ባሏን፣ ወንድሟን፣ አባቷን ያጣች ሴት ደረቷን ደቃች። ልጆች ለአባቶቻቸው፣ ለታላቅ ወንድሞቻቸው፣ ተባራሪ ጥይት ለገደላቸው እናቶቻቸው ዋይ ዋይ አሉ። ወንዶች ለሞቱባቸው አነቡ። ድልም መራራ መሆኑን ተገነዘቡ። ሼሆች ዱዓ፣ ጳጳሱ ጣሊያኖችን ጨምረው ለሁሉም ፍታት አድርገው እየቅል እንዲቀበሩ ተደረገ። የአድዋ ኮረብቶች በጅምላ መቃብር ተሞሉ። አድዋ ዛሬ ናት፣ አድዋ ትላንት፣ መቼ ተነሱና የወዳደቁት። ምስጋና ለነሱ ለአድዋ ጀግኖች፣ ለዛሬ ነፃነት ያበቁኝ ወገኖች። አሁን የጂጂ ዘፈን የሚገርም ዘፈን ነው። ምናልባት 7 ደቂቃ ይሞላ አላውቅም፣ ግን እንደዚህ ዝም ብሎ በአጥንትን ሲያለመልም የሚሰማ ነገር ነው። እንደዚህ ያሉ ግጥሞች፣ ዘፈኖች፣ ፊልሞች ሊሰሩ ይገባል። የኢትዮጵያ ሰራዊት ወራሪውን የጣሊያን ጦር ድል መምታቱ ኃያላን የሚባሉትን መንግስታት አስደንግጧል። ከድሉ ማግስት ጀምሮ ታዲያ ተሸናፊዋን ጣሊያን ጨምሮ ሩሲያ፣ እንግሊዝ፣ ጀርመን፣ ፈረንሳይና አሜሪካ ከኢትዮጵያ መንግስት ጋር የዲፕሎማሲ ግንኙነት ለመጀመር መልእክተኞቻቸውን ወደ ኢትዮጵያ መላክ ጀመሩ። በተለይም የሩሲያው ዛር ኒኮላስ
40 የነሐስ የሙዚቃ መሳሪያዎችን ኮሎኔል ሊኦንቴፍ ከተባለ አሰልጣኝ ጋር ለአድዋ ድል አንደኛ ዓመት ክብረ በዓል ሲልክ ለኢትዮጵያ ዘመናዊ ሙዚቃ ጅማሮ በር ተከፈተ። የተከፈተው በር ቆይቶ የአድዋ ዘመቻ ጦርነቱና በዓለም ዙሪያ አንጸባረቀው ድል ታሪክ በየዘመኑ እያስተጋባ እንዲኖር አስቻለው። ወዳልሃሉ አገሬው መክሪ ነጋሪት ጎስምቢ ዘታስነግሪ ደርስልሃሉ ወስም ፎክሪ ይስኒዋ ማማ ሰናና ደሞ ቃሌስን ጅርቱ ፈራከን ጅሩ ሰው ሞቷል ሰው ሊያድን ሰውን ሲያከብር በደግነት በክብር ተጠርቶ በክብር ይሄዳል ሰው ሊኖር ሰው የሰው ልጅ ክቡር ሰው መሆን ክቡር እያለች ወደታች 5-6 ስንኝ ስትሄድ 6 ጊዜ ሰው 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 ሚል ነገር ታገኛለህ እና የአንድ ሰው ቢታመም ሐኪም ቤት ቢሄድ ሙሉ የሰውነት እንትኑን ተመርምሮ ይሄ ያመመውን ቦታ የሚገኘው በአንድ ጠብታ ደም ነው እንጂ ሙሉ ሰውነቱ አይመረመርም። ልክ እንደዚህም የአድዋ አጠቃላይ የሆነውን መሰረታዊ ጉዳይ ጂጂ አግኝታለች። ያም ሰው ነው። እዛ ሰው ውስጥ የሆነ አንፋሮ ያጠለቀ ጀግና የለም። ባለቤቱን የሚተዝት የፈረስ ስም የለም። የሆነ ብሔርን የሚጠቅስ ምንም ነገር አታገኝም። ሁሉም ሰው በሚል ውክል ውስጥ ሲምቦል ውስጥ ታገኛለህ። እኔ እንደዚህ ያረገ ብዬ የጀግኖች ታሪክ ምናምን መጥራትም አልፈለኩም። አድዋ as one people as one spirit አድዋ የኢትዮጵያ መንፈስ ነው። ኢትዮጵያውያኖች ራሳቸውን አሳልፈው ጀግና ለመሆን ወይም የሰው ሀገር ሄደን አልነካንም መጡብን እንጂኛ እና ይሄ እንትን አይደለም፣ የጀግንነት ታሪክ አይደለም። ይሄ የሰው ልጅ ታሪክ። የአድዋ ታሪክ የሰው ልጆች ታሪክ ነው። በተለይ ከሰው ልጆችም በላይ ደግሞ የጥቁር ሰው ህዝቦች ታሪክ ነው። በባህሪው የአንድ ቦታ ጦርነት የሁለት ሀገራት ጦርነት ብቻ አይደለም። እንበለው የሁለት ሬስ ወይም ዘር የነጭና የጥቁር ይፋዊ መስተጋብር በደንብ የታየበትና ለዘመናት ሲሰበክ የኖረውን ነጮች የጥቁሮች የበላይ ናቸው የሚለውን ትርክት ባፍጢሙ የገለበጠ ታሪክ ነው። አድዋ ከራስ ጀመረ ራሱን ያሸነፈ ለሰው ተረፈ። ሁሉም ትውልድ አድዋ አለው የኔም አድዋ ልቤ ላይ ነው። ጀግና ማለት ይቅር ባይ ነው። ሌዮ ቶልስቶይ የጻፉትን እንዳጋጣሚ ያገኘሁኝ። በጥቅሉ የሚለው ሐሳብ ሲጠቃለል እናንተ ኢጣሊያኖች ልጆቻችሁን ወስዳችሁ አስጨረሳችሁ፣ ያልሰለጠነ ሀገር ውስጥ ልካችሁ አስጨረሳችሁ። ኢትዮጵያውያኖች አላለቁም ወይ? እንዴት ነው እንደዚህ የጻፉት የሚል ሐሳብ ተሰምቶኝ እንደው ተተነኮስኩ ልበልህ። እየቆየ ሲሄድ አገሬ ደግሞ ከመጣ በኋላ ስለ አድዋ ጦርነት የተጻፈውን እንዳጋጣሚ ዝም ብዬ የሩሲያ ንጉስ ኒኮላይ ወይም ዛር ኒኮላይ ይባላል የሱ ልደት በሚከበርበት ሰዓት 50 ሰው እንደፈቱ አነበብኩኝ እና በጣም ነካኝ። እንደገና ደግሞ በስነ ስርዓት ፕሮግራም አድርገው ቀስ በቀስ ሲፈቱ ጀነራል አርሞንዲ የሚባል አድዋ ላይ የሞተ በጣሊያን በኩል የሱ የክብር ሻምላ ለቤተሰቡ ስጥልን የሚል ነው እዛ ላይ ተጻፈው። ያሸናፊው ምህረት የሚል ርዕስ አገኘው። ገና ስዕሉ ሳያልቅ ነው። በድሮ ጊዜ ጀነራሎች ምኖች ክብር ሲያገኙ ሻምላ ነው የመጨረሻ መዋጊያቸው ነው። እሱን ለቤተሰቡ ቅርስ ነው መስራት የፈለኩት። ይሄ ተቃራኒው የሰለጠነና ያልሰለጠነ ወታደር፣ ያልሰለጠነ ገበሬ የሰለጠነ ወታደር የማረከ ምህረት ያለው መሪ፣ ስርዓት ያለው መሪ
በአማካሪዎች ሁሉ ያሉበት እዛ ውስጥ እምነትም ምንም ይታያል አንድ ላይ አገናኘሁና ድርሰቱን ደረስኩት የመከራ ደወል ደሜ ተበከለ ከሮም ወርዶ መጥቶ አሰብ ተሰቀለ በቄስ በነጋዴ እየተናገረ ድምጡን አሳምሮ ብዙ ሰው ገደለ በሰሜን አሜሪካ የፊልም ጥበብ መምህር የሆኑት ኃይሌ ገሪማ አድዋ በተሰኘ ዘጋቢ ፊልማቸው አፍሪካን ለመቀራመት የተነሳውን የውጭ ኃይል ኢትዮጵያ አሻፈረኝ ያለችበትንና ተጋድሎዋን ይተርካሉ። ፊልሙ አሁን 25 ዓመት ሞልቶታል። የአፍሪካ ሲኒማ የራሱ ካራክተር የራሱ መልክ ከሌለው ፈረንጆች የሚሰሩት ሲኒማ ይበቃናል። እሱን እያየን እንጀራ ወጣችን እየበላን ወይም እንጀራ በርበሬያችን እየተመተብን እየተሰለፍን የሆሊውድ ፊልም እያየን መኖር እንችላለን። ግን የሆሊውድን ፊልም እያየን ደግሞ አገር አንገነባም። ምክንያቱም የሆሊውድ ፊልም ነጮችን እንደ ታሪክ ሰሪ ጥቁሩን ደግሞ እንደ ተመልካች አድርገው ነው ይሄን ዓለም የከፋፈሉት። አፍሪካ ችግሯ ምንድነው ካልክ የኛ ability to make history makers መሆናችን ስለተቀማን ነው። ምክንያቱም የምንኖረው ከተቀማ ታሪክ ነው ሳንሰራ። ለዚህ ነው አድዋ ለኔ በጣም ኢምፖርታንት ነው። ምክንያቱም ሞደርናይዜሽን እንደ አሜሪካን ተማሪዎች ወይም እንደ ፈረንሳይ ተማሪዎች ስለተማርን አይደለም ሞደርናይዜሽን ኢትዮጵያ ወይም ናይጄሪያ የሚመጣው የራሳችን አንጎል መፍጠር ሲጀምር ነው የራሳችን ታሪክ የሚጀምረው። አድዋ በዓለም ዙሪያ ያንጸባረቀ የኢትዮጵያውያን የጋራ ገድል የጥቁሮች የትግል ውል በርካታ ፊልሞች የሚወጣው የድል ታሪክ ሆኖ ሳለ በፊልም ቀርጾ ለትውልድ በማስተላለፍ ረገድ ግና ከመቶ ዓመት በላይ በሆነው የድል ማግስት ታሪካችን አልተሳካም። ሁሉ ጊዜም ትልቅ ጥረት የሚያደርግ ሰው ፕሮፌሰር ኃይሌ ገሪማ ነው። ፕሮፌሰር ኃይሌ ገሪማ አንድ አባባል አለው። ታሪኩን የማያውቅ ትውልድ በእጁ አመድ እንደጨበጠ ይሞታል ይላል። ለምን? ታሪኩን ስለማያውቅ። ታሪኩ እሳት ነው። ያን እሳት እያነቃው ነቃ እያለ ሲነካው እያነቃው መስራት አለበት ነው። አመዱን ከሆነ ግን የሚጨብጠው እሳቱን አልያዘውም። ታሪክ የለውማ። አመድ የሞተ ያለቀ ነገር ማለት ነው። አድዋ የሞተ ያለቀ ነገር አይደለም። እሳት ነው፣ የሚፋጅ ነው፣ ሁሉ ጊዜም ያለ ነገር ነው። ጋሽ ኃይሌ ያ ስሜት ስላለው ዶክመንተሪ ሰርቷል። ሁሉ ጊዜ ምን ያነሳል መሰለሽ? አድዋን በፊልም ለመስራት ህልሙ ነው። ፈጣሪ እንዲረዳው እመኛለሁ። እንደው ኢትዮጵያውያን እያንዳንዳቸው አንዳንድ ሳንቲም የሚሆን ምንም አዋተን ይሄን በሰራን ይላል ሁሌ። እንደው አድዋን ለምን በጣም ትልቅ በጀት ይፈልጋል። በሱ ደረጃ ባለው የፊልም ጥበብ ደረጃ ለመስራት ትልቅ ወጪ ይፈልጋል። ይሄንን ለማድረግ ይመኛል። ያም ማድረግ ግን ካልቻልኩ ብሎ ዶክመንተሪ ሰርቷል። በጣም አስደናቂ ዶክመንተሪ ነው አድዋ እሱ የሰራው። በጠቅላላው የአፍሪካ የነጻነት ትግል የጥቁሮች በመላው ዓለም ያደረጉት የነጻነት ትግል ሁሉ መነሻ አድዋ ነው። የአድዋ ድል ነው። ለካም እንዲደረጋል። ለካስ ጥቁር ሆኖ ነጭን ማሸነፍ ይቻላል። ለካስ በቴክኖሎጂና በሀብት ባትበልጥም ክብርህን ለመጠበቅ በመታደርገው ትግል ግን ሰባዊነትህን ለማስከበር በመታደርገው ትግል ግን ማንንም ልታሸንፍ እንደምትችል ማሳያ ሆኖ ሌሎቹን የቀሰቀሰ ስለሆነ የዓለም ታሪክ ነው። ይሄንን የዓለም ታሪክ ኢትዮጵያዊ ብቻ አይደለም የሚሰራው። ኢትዮጵያዊ ፊልም ሜከር ብቻ አይደለም የሚሰራው። ኢትዮጵያዊ ቲያትር ሜከር ብቻ አይደለም የሚሰራው። በርካታ የአፍሪካ ሲኒማ ሜከሮች መስራት አለባቸው። ስለዚህ እኛ ጋር ብቻም ሳይሆን ሌሎች እንዲሰሩ ኢንካሬጅ ማድረግ ማበረታታት አለብን። የነጻነት ብርሃን ስለሆነ ያንን ብርሃን ሁሉም ሰው ስላየው ሁሉም ሰው ተከትሎት ስለሄደ እናም በዛ መንገድም ነፃ ስለወጡ ስለታገሉ ስለተነቃነቁ የነሱም መነሻ ታሪክም ስለሆነ ምክንያቱም በየንግግሮቻቸውም ከተመለከትክ ትልልቆቹ የአፍሪካ የነጻነት አባቶች መነሻቸው አድዋ ነው። መነሻቸው የአድዋ ታሪክ ነው። ከዛም ደግሞ የሁለተኛው የጣሊያን ጦርነት የአርበኞቻችን ታሪክ ነው። ስለዚህ እነሱ ስትመለከት ይሄንን ቀንዲልነት ይሄንን የፋናዋጊ ምስራችነት ለመላው አፍሪካ እንዲሆን ለመላው ጥቁር ህዝቦች የታሪክ የኪነ ጥበብ ታሪክ መነሻ እንዲሆን አድርገን ለኛም ብቻም ሳይሆን ለነሱም የመጋበዝ የማስረዳት እንትን አለብን፣ ኃላፊነት አለብን። መስራት ብቻ አይደለም፣ እንዲያደርገን አስፍተን ማየትና ማስረዳት መቻል አለብን። እዚህ ውስጥ ያለው
ትልቁ ሚውራልና በተለያዩ ጊዜ ሜትር አርቲስት አፈወርቅ ተክሌ የሰሯቸው ስራዎች ይህንኑ የሚገልጽ ነው። በዚህ ብቻም አልቆሙም። በደርግ ጊዜም ከዛም በኋላ በቀጠሉትም ስርዓቶች አፍሪካን አንድነት የሚመለከቱ የአፍሪካን ታላቅነት የሚመለከቱ የአፍሪካን ሲቪላይዜሽን ስልጣኔን የተመለከቱ በጣም ብዙ ስራዎችን ሰርተዋል ማለት ነው። ስለዚህ አድዋ ለፓን አፍሪካኒዝም በስነ ጥበብ በኩልም ትልቅ ግንኙነት ፈጥሯል ማለት ነው። ይህ በጣሊያን ቶሪኖ ቀርቦ በርካታ ተመልካችና ተቀባይነት ያገኘ አውደ ትርኢት በቀራጺ በቀለ መኮንን የተሰራ ነው። አውደ ትርኢቱ የዛሬ 140 ዓመት አካባቢ አውሮፓውያን አፍሪካን ለመቀራመት ዘ ስክራምብል ፎር አፍሪካ አንድ ስንኳ አፍሪካዊ ተወካይ ባልተገኘበት በበርሊን ጉባኤ ሲያደርጉ የነበረውን ጠረጴዛ ይወክላል። የአፍሪካ ሀገራት በ30 ዓመታት ውስጥ በቅኝ ገዢዎች ስር ሲወድቁ ኢትዮጵያ ግን አሻፈረኝ ብላ ዜጎቿን በአንድ አስተባብራ ወራሪውን ድል ነስታ በነጻነት ቆመች። ኢትዮጵያ በአድዋ ጦርነት ያረጋገጠችው አልገዛም ባይነትና የነጻነት ትግል ቆይቶ ሌሎች አፍሪካውያን ነጻ እንዲወጡ ምክንያት ሆነ። ለፓን አፍሪካኒዝም ደግሞ ጥንስስ። እንዲያም ሆኖ ግና አፍሪካ ዛሬም ድረስ የዘለቀ ግጭት የማያጣት አህጉር የሆነችው የዛሬ 140 ዓመት በበርሊን ኮንፈረንስ ጠረጴዛ ላይ ቢሆንስ የሚለውን ሐሳብ ቀራጺ በቀለ በትርኢታቸው ያሳያሉ። ስዊት ኬዞች አሉ፣ ጠረጴዛው አለ። ጠረጴዛው የተሸፈነው በካርታዎች ነው። ያን ዘ ስክራምብል ኦፍ አፍሪካ የተፈጸመበትን ቴብል የሚያስታውስ ነው። የ1884ን የበርሊን ጠረጴዛ ስብሰባን ያደረገው እሱ ደግሞ ያ በርሊን ስብሰባ አሁንም ድረስ ይጨሳል። ያ ተንኮል አሁንም ድረስ አለ። መልኩን ቀያየረ እንጂ ፎርሙን ቀየረ እንጂ በሚል የሰራው አለ። አላለቀም። እንግዲህ አሁን እሱ በሌላ አይነት በኩልኮላ ይሉታል፣ ኢንስታሌሽን ይሉታል፣ በመኮልኮል ነው የሰራው። በቱሪን ሮያል ሚውዚየም ውስጥ ፐርማነንትሊ እየቀረበ ያለ የሙዚየሙ ኮሌክሽን የሆነ ትልቅ ኢንስታሌሽን ስራ ሰርቷል። በውስጡ ያልታየው አድዋ አለ። ምክንያቱም ያንን ጭስ እየጨሰም ቢቀመጥ ጠረጴዛውን ግን ውሽንክቡን ያወጣው የአድዋ ውጤት ነው። በደንብ አገላለጹን አይተው እንደሆነ የወንበሩ ማለት የጠረጴዛው እግሮች የተወለካከፉ ናቸው። ያ እንዲወለካከፍ ያደረገው የአድዋ ድል ነው እንጂ ሙሉ ለሙሉ ቢቆም ማኖሮ ጢሱ ማን ነው የሚጠሰው ጠረጴዛ አሁን ርዕስ ሆኖ አይነሳም ነበር። አይነሳም። ምክንያቱም እሱን ለመስራትም እንኳን የአድዋ ድል አውርሶታል፣ መብት ሰጥቶታል። ቀኝ ገዢዎች አመጣጣቸው ኢቮሉሽናቸውን ሁሉ ክሪቲካል በሆነ መንገድ የሚያስረዳ ስራ አቅርቦልናል ማለት ነውና አድዋን የተመለከተ አድዋን ደረሰ ጉዳይ ብቻ ሳይሆን ክሪቲካል የሆኑ እስካሁን ድረስ ትኩሳታቸው ያልበረደ ዘሩ ቢዘራም ጦርነቱ በአንድ ቀን የተፈጸመ ጉዳይ ቢሆንም ከዛ ጋር የተገናኙ ግን የኢኮኖሚ የፖለቲካና የዘር የመሳሰሉ ጭቆናዎች ብዝበዛዎች እየተካሄዱ እንደሆኑ አሁንም ማስተዋወስ ስለሚያስፈልግ የስነ ጥበብ ስራዎች የነዚህ ሳሊያን ነው ስራዎች እነዚህን ርዕሰ ጉዳዮች በማቅረብ የውይይት እንደገና ታሪክን የመቃኘት እድል እየፈጠሩ ነው ማለት ነው። የድል ቀን መቁጠሪያ ላይ የሰፈረ ቀን ማለት ብቻ አይደለም። እንደ አድዋ አይነት ትርክትን የገለበጠ ድል ሲሆን ደግሞ ከሌላው ድልም ይልቃል። ትውልድ እየተቀባበለ የሚተርከውና ለነገ የነጻነት ዘብ የሚሆንበት የወኔ ስንቅ ይሆናል። የኪነ ጥበብ ባለሙያዎች ይህን በደም አለት ላይ የተቀረጸ ታሪክ ብሩሽ ቀለም እየነከሩ ዜማ እየቀመሙ ቃላትን ኃይል እያስታጠቁ ትናንትን በካሜራቸው አይን ማሳየት ይቀጥላሉ። ገድል የፈጸሙትንና አሻፈረኝ ብለው ሲፋለሙ የወደቁ የጦር መሪዎችን
አዝማሪዎችን፣ ምግብ አብሳዮችንና ስማቸው ባይታወቅም ለነጻነት የተዋደቁ ዜጎችን ታሪክ በተድባብ ሕይወት እንደተረከችው ሕይወት ዘርተው ግዘፍ ነስተው ለየትውልዱ ታሪኩ እንዳይደበዝዝ ከሰሩትም በላይ እንዲሰሩ ይጠበቃል። አዲሱ ትውልድም በአንጋፋዎቹ ሥራ እየተነቃቃ አዳዲስ ፈጠራዎችን እያበቃ የአድዋን ሕያውነት በኪነቱ ያስረግጣል። ድል ከተዝታም ይልቃል። በትውልዶች ውስጥ የሚያስተጋባ ማንነታችንን የምንቀርጽበት እሴትም ነው። 129 ዓመት የሞላው የአድዋ ድል በየዘመኑ ባሉ ትውልዶች የአያት ቅድመ አያቶቻቸውን አልገዛም ባይነትና ተጋድሎ ወይም መስዋዕትነት የሚያንጸባርቁ የኪነ ጥበብ ሥራዎች ሲሰሩ እንደቆዩት ሁሉ ለዛሬቱና ለነገይቱ ኢትዮጵያ ወደ ከፍታ መውጣት የሚያግዝ የኪነ ጥበብ ሀብት ነው። አድዋ አሁንም በልኩ ሊታረክ ይገባል የሚል ትልቅ እምነት አለ። ያም ምክንያት ምን መሰለ? አድዋ የሆኑ ሰዎች ሂደው ነጭን አይደለም ያሸነፉት፣ ኢትዮጵያኖች ሂደው ነው ያሸነፉት። ያ ማለት ሐረር አለበት፣ በራስ መኮንን የተመራው ሐረር ያለበት። ሐረር ጦር ብቻ አይደለም የሚያዋጣው፣ ሎጂስቲክም የሱ ነው። ሰንጋውን ልኳል። ሸሆጀሌ ተሳትፈዋል ከተባለ የቤኒሻንጉል ህዝብ ተሳትፏል ማለት ነው። ሎጂስቲክ ብቻ ሳይሆን ሄዶ ተዋክተዋል። ይሄ ትርክት መነገር መቻል አለበት። ደቡብ ስትሄድ በተመሳሳይ ነው። በሆነ ቀኛዝማች በሆነ ፊት አውራሪ ሊመራ ይችላል እንጂ የህዝቡ አስተዋጽኦ ከፍተኛ ነው። ሌላውን ጅማ አባጅፋር በኢትዮጵያ ውስጥ የባላደራ ንጉስ ነበሩ። በአድዋ ጦርነት ጊዜ ሲነገረን አልኖረም። ይሄንን ነገር ስትነግረው ለማህበረሰቡ ለኢትዮጵያውያን ስትነግራቸው ለካ አያቴ ቅድመ አያቴ በአድዋ ላይ በዚህ ልክ ተሳትፈዋል፣ እኔ ምን አበረከትኩኝ ይላል። አድዋ የኔ ነው ይላል። ዛሬም እሱ ያደርጋው። ኪነ ጥበባት እብዱን ያጨምታሉ፣ ጭምቱን ያሳብዳሉ። አቅም አላቸው። ለምሳሌ አሜሪካን ገነት መስላ የምትታየን ሆሊውድ በሚሰራቸው ፊልሞች ነው፣ ሌላ አይደለም። በመሪዎቿ ደግነት በህዝቧ ርህሩህነት ለጋስነት አይደለም በፍጹም። ገብተን ስናያት አሜሪካ ይለናት፣ ሌሎች አውሮፓ ሀገሮችም እንደዚሁ። እና በኪነ ጥበቡ ነው አንድ ሀገር እንደገና የሚገነባው፣ አንድ ትውልድ እንደገና የሚታነጸው። እና ኪነ ጥበቡ ፊልሙ፣ ድርሰቱ፣ ስዕሉ፣ ቅርጻ ቅርጹ፣ ሌላውም ሙዚቃው አንድነት ላይ መስራት አለበት። ይህ ህዝብ በአድዋ ላይ በወደቁ አጥንቶች የቆመ ህዝብ ነው። እነርሱን መርሳት ድጋሚ ሽንፈት። የአድዋ ሙዚየም መሰራቱ በጣም ትልቅ ነገር ነው። ብዙ ስራዎች ሊሰሩ ይገባል። በቲያትር መልክ፣ በሙዚቃ መልክ፣ በስዕል መልክ፣ በመዝሙሮች መልክ፣ በተለያየ ጥበብ አገላለጽና የተለያየ ጥበብ ስታይል ብዙ ሊሰራበት ይገባል አድዋ። ምክንያቱም አያልቅም። በነገሻ ታሪኩን ብትመዡ አያልቅም። ስለ ሴቶች ላውራ ብትቴጌ ጣይቱን ታነሻለሽ፣ የእሳቸው ጋር አብሮ የተጓዙትን ሴቶች ታነሻለሽ። ሴቶች እኛ ሀገር ስንቅ አቀባይ ናቸው ያለው ማን ነው የሚለውን የምታስተምሪው እዚህ ውስጥ ያሉትን የሴቶች ጀግንነት ስታመጪው። ወጣቶች ተሳትፈዋል፣ ከየሀገሩ ሰው ተሳትፏል ስንል ኢትዮጵያ ህብረ ብሔራዊት አገር ናት። የተለያዩ ህዝቦች አንድ ያቆማት ናት። ከዚህ የምታመጪው ነው። አደራ አድዋን አድምጧት፣ አደራ አድዋን ጠብቋት። አድዋ ማለት ቅርስ ናት፣ በዘመን የተከተበ ታሪክ የተጻፈባት። አድዋ ማለት ውበት ናት፣ ኢትዮጵያዊ ህብረ ቀለማት ባንድ ደም የተረጨባት። አድዋ ማለት ቅኔ ናት፣ የኢትዮጵያዊነት ክብር ከአፍሪካዊ ኩራት ጋር ሰምና ወርቅ የሆነባት። አድዋ ማለት ጋሻዎቼ ከሀገር ተጠራርተን ህይወት የከፈልባት።
በደም የተሳሰርንባት በሞት የተቃቀፍንባት በነፍስ የተቋጠርንባት የኢትዮጵያዊነት ኪዳን የአንድነት ውላችን ናት እና አደራ ቃሏን ስሟት አደራ አድዋን አድምጧት አደራ አድዋን ጠብቋት የተሰጠኝ